ዩናይትዶች ቢኖረን የሚሉትና የሚያለሙት ተጫዋች ሱዋሜኒ እንደሆነ እንግዲህ በሰዓት ላይ ፋብሪዞ አሳውቋል። በተጨማሪ ደግሞ የቶናሊ ዝውውር ላይ ዩናይትዶች ራሳቸውን ሊያገሉ እንደሚችሉ እየተሰማ ነው። ቶናሊ የዝውውሩ ዋጋ በጣም ከፍተኛ ነው ብሎ ነው የሚያስቡት። ብሩኖ ፈርናንዴዝ የ200 ሚሊዮን ፓውንድ ጥያቄ ቀርቦልኝ ነበረ፣ ግን ደግሞ በዩናይትድ ገና ህልሜን አላሳካውም ሲል ተናግሯል። በተጨማሪ ትላንትናው ከተጫዋታው መጠናቀቅ በኋላ የፕሌይሜከር አዋርዱን ተቀብሏል። ዌስትሃም ወረዱን ተከትለው የማቲያስ ፈርናንዴዝ ዋጋ በሰዓት ላይ ቀንሷል። ዩናይትዶች ተጫዋቹ እንደሚያገኙትም ያስባሉ። ባሊባን በተጨማሪ ዩናይትዶችን እየተጠባበቀ እንደሆነና ዩናይትድ ለመቀላቀል እንደጓጓ ፋብሪዞ ዘግቧል። እነዚህን ዩናይትድ ስለተመለከቱ አዳዲስ ነገሮችን ነግራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ብሩኖ ትላንትና ያው የአሲስት ሪከርዱን መስፈር ችሏል። 21 አሲስት በፕሪሚየር ሊጉ ማስመዝገብ የቻለ ብቸኛው ተጫዋች ሆኗል በአንድ የውድድር ዘመን። እሱን ትላንትና በደንብ አውርተንበት ነበር። ከጨዋታው መጠናቀቅም በኋላ እንግዲህ የፕሌይሜከር አዋርዱን ተቀብሏልና ብሩኖ ፈርናንዴዝ በዚህ አመት የብዙ አዋርዶችን ጠራርጎ እየወሰደ ይገኛልና የግል ሽልማቶች በሙላ ለብሩኖ ፈርናንዴዝ የተባለ እስኪመስል ድረስ ብሩኖ ፈርናንዴዝ አሁን ጠራርጎ እየወሰደው ይገኛል። የአመቱ ምርጥ ተጫዋች ነው። የጋዜጠኞች አመቱ ምርጥ ተጫዋች ነው። በተጨማሪም የፕሪሚየር ሊጉ እንግዲህ ፕሌይሜከር ኦፍ ዘ ይር የሚል አዋርድን እንግዲህ መውሰድ ችሏልና ብሩኖ በግሉ በጣም የሚገርም አመትን ያሳለፈው ትልቅ አቺቭመንትን ትልቅ ሂስትሪን እንግዲህ በፕሪሚየር ሊጉ መጻፍ ችሏልና ቀላል የሚባል አይደለም። በአንድ ውድድር ዘመን 21 አሲስቶችና እንደውም ከዛ በላይ ማስመዝገብ ይችል ነበር። በጣም ብዙ ኳሶች የዩናይትድ የአጥቂ መስመር እንደሚያባክና ቃለም ብሩኖም ሀብሎ ጎልማ የአሲስትነቱን ማስመዝገብ ይቻለው እንግዲህ በ8ኛ ሳምንት ነበርና ከዛ በፊት ቀደም ብሎ ማስመዝገብ ቢችል ኖሮ ፕላስ ደግሞ በ10 ቁጥር ቦታ የዚህን ሲዝን በሙላ ተጫውተው ቢሆን ኖሮ ይሄ ቁጥር ለብሩኖ በጣም ትልቅ የሚሆንበትና በፕሪሚየር ሊጉ ላይሰበር የሚችልበትና ከነ ሄነሪ ጋር ራሱ በማይጠጋጋ መልኩ ከፍ አድርጎ ሊሰብረው የሚችልበት አጋጣሚ ነበር። ግን ደግሞ ይሄም ለብሩኖ ፈርናንዴዝ ትልቅ ነው። እነዚህ አሲስቶች፣ እነዚህ የብሩኖ ጎሎች 30 የጎል ተሳትፎች ለዩናይትድ ትልቅ ነገር ነው ያመጡት በዚህ አመትና ብሩኖ ስላለ ነው እዚህ ቦታ ላይ የተቀመጠው። ብሩኖ ለተጫዋቾቹ አሲስት ማድረግ ስለቻለ ነው ጎል አስቆጥረን ማሸነፍ የቻለ ነውና ብሩኖ እንግዲህ በአንድ ፖድካስት ላይ ቀርቦ ነበር። የተናገረው ነገር የሳውዲ ጥያቄዎች በደንብ በርከት ብሎ መጥተውልኝ ነበር። የ200 ሚሊዮን ፓውንድ ጥያቄ ቀርቦልኝ ነበር፣ ግን ዩናይትድ ትልቅ ማሳካት የምፈልገው ህልም አለ። እሱን ህልም ሳላሳካ እንግዲህ መውጣት አልፈልግም የሚል ምላሽን ሰጥቷልና በዩናይትድ ቤት ዋንጫ ማሸነፍ ዩናይትድን ወደ ቀድሞ መመለስ ህልሙ እንደሆነ ነው የተናገረውና ለዩናይትድ ለብሩኖ ፈርናንዴዝ ሲቀርቡ የነበሩ ጥያቄዎች በጣም ከፍተኛ ናቸው። ዩናይትድ ራሱ ብሩ አማሎት ብሩኖ ፈርናንዴዝን መሸጥ ፈልገው እንደነበርና ሮበን አሞሪም እንዳስቀሩት ሁላችንም የምናስታውሰው ነው። ፕላስ ደግሞ ያኔ ባሊባ በምንንበት ታይም ስለነበረ ብሩኖ ፈርናንዴዝ በካለ ቦታው ከሚጫወት ብሩኖን ሸጠው ባሊባን ይግዛ እስከምንል ድረስ ደርሰን ነበርና ሮበን አሞሪም ትልቅ ስህተትን በክለብ ውስጥ የሚሰራበት አጋጣሚ ሊፈጠር ነበር ከብሩኖ ቦታ አንፃርና ግን ደግሞ ብሩኖንም ሴቭ አድርጎታል። አለመሸጡ ጠቅሞታል ብዬ አስባለሁ። ይሄንን ብሩኖ ማቆየት ይችላል። ባሊባንም ሳናስፈርም ቀርተናል። አሁን ዋጋው ቀንሶ መጥቶልናል ባሊባና ብሩኖ ፈርናንዴዝ የዛን ያህል ትልቅ የዝውውር ገንዘብ ነው እምቢ ብሎ እንግዲህ በዚህ ክለብ ውስጥ መቆየት የፈለገው ያለምንም ቻምፒየንስ ሊግ ፕላስ ደግሞ ፕሪሚየር ሊግ ላይበላ እንደሚችል እያወቀ ይሄን ሁሉ ነገር አልፎ እንግዲህ እዚህ ደርሰናልና በሚቀጥለው ውድድር ዘመን ትልቅ ዋንጫን እንደሚያሳካ በጣም ተስፋ አደርጋለሁ። በዩናይትድ ቤት ስሙን ጽፎ ማለፍ ካለባቸው ተጫዋቾች መሃል አንደኛው ነውና በጣም ብዙ ታላላቅ ስሞችን ልንሰማ እንችላለን። ግን ደግሞ ዩናይትድ ትልቅ በነበረበት ሰዓት የመጡ ተጫዋቾች ናቸው። ልክ እንደ ብሩኖ ፈርናንዴዝ በዚህ ሰዓት ቢኖሩ ኖሮ የትኛው ስሙን ማደስ ይችላል? ስኮልስ የብሩኖ ፈርናንዴዝ ዩናይትድ ተሸክሞ እንዳመጣው ማምጣት ይችላል። እነ ክርስቲያኖ መተውም እኮ ተመልሰው ሄዷል። ያንን ነገር ማድረግ ይችላሉ። እነ ሩኒ ተመሳሳይ ነገር ማድረግ ይችላሉ። ጥያቄ ምልክት ነውና ብሩኖ ፈርናንዴዝ ግን ቡድኑ ለ6 አመታት ከ2020 ከጀመረበት ጊዜ ጀምሮ እንግዲህ ተሸክሞ መጥቷልና ቀላል የሚባል አይደለም። ለብሩኖ ምንም ነገር ይገባዋል። እንኳን ፕሌይሜከር ኦፍ አባው እንኳን ለየአመቱ የፕሪሚየር ሊግ ምርጥ ተጫዋች ባላንዶርም ጨምሮ የሚገባው ተጫዋች ነው። እንደው ዩናይትድ ዋንጫ መብላት አነሰው እንጂ ዋንጫ ቢበላ ኖሮ በጣም በእርግጠኝነት እንደዚህ አይነት አዋርዶችን ማሸነፍ የሚችል ነው። ፖግባም ከዚህ ቀደም ተናግሮታል። ብሩኖ ፈርናንዴዝ የሲቲ ተጫዋች ቢሆን ኖሮ በቃ የባላንዶር ቶፕ 3 ውስጥ ነበር የሚቀመጠው የሚል ሀሳብን ሰጥቶ ነበርና ብሩኖ ፈርናንዴዝ ዋንጫን የተራበው ዩናይትድ ዋንጫ ማሳካት ብቻ ነው ያልቻለው እንጂ የትኛውም ተጫዋች በግሉ ሊያሳካ የሚችለውን ነገር ብሩኖ ፈርናንዴዝ ማሳካት ይችላል ብዬ አስባለሁ። ስለ ዝውውርም ጉዳይ ተጠይቆ ምላሹን ሰጥቷል። ክለቡን የሚወዱ ለክለቡ መጫወት የሚፈልጉ ተጫዋቾችን ወደ ክለቡ መቀላቀል አለብን ሲል እንግዲህ ምላሹን ሰጥቷልና ትክክለኛ ምላሽ ይመስለኛል። እነ ብራያን ምቤሞ የትም አንዘዋወርም ማንቸስተር ብቻ ነው መግባት የምንፈልገው ብለው እንግዲህ ዝውውር እስከሚጠናቀቅ ድረስ ቁጭ ብሎ እንደጠበቁ ሁላችንም እናውቃለን። የማቲያስ ኩኛ ገና ወልቭስ እያለ እንኳን ኦልድ ትራፎርድ ሳርን ነክቶን የወጣው
እንደሚሰጠውና ምን ያህል ለዩናይትድ ፍቅር እንደነበረው ያሳየን ሞመንት ነው። እነ ሴስኮ ከሁለት ክለቦች ከፍተኛ ገንዘብ ከሚከፈልባቸው ክለቦች ምንም አይነት ቻምፒየንስ ሊግ እንኳን ሳይኖር እኛም ብለው መርጠው ነው እንግዲህ ይህንን ነገር ማሳየት የቻሉትና አሁንም በዚህኛው የክረምት ዝውውር ተመሳሳይ አይነት ዝውውሮችን መፈጸም እንዳለብን ጠቆም አድርጓልና ክለቡን የሚወዱ ለክለቡ መጫወት የሚፈልጉ ተጫዋቾችን ነው ማስፈረም ያለብን ሲል ተናግሯል። ትክክለኛ ውሳኔ ይመስለኛል። ዩናይትዶች መግዛት ስለቻሉና ተጫዋቹን ማስፈረም ስለቻሉ ብቻ የሚያመጣቸው ተጫዋቾች ምን ያህል ለክለቡ ከባድ እንደሆኑ ከዚህ ቀደም አይተናቸዋልና ምንም የራሳቸውን ፕሮፋይል የራሳቸውን ካሪየር ነው እንጂ የሚጠብቁት ስለ ዩናይትድ ምንም የሚያገባቸው ተጫዋቾች እንደሌሉ እናውቃለን። እነ ራስመስ ዩናይትድ ተሸንፎ ጎል ስላገባ ብቻ ሴሌብሬት የሚያደርጉ ተጫዋቾች ነበሩ። በተደጋጋሚ ኢንስታግራም ጽሁፎች እየወጡበት እናውቃለን። ሴስኮ ምንም እንኳን የመጀመሪያው ጎሉን አስቆጥሮ ጎል ሳላስቆጥር ዩናይትድ ቢያሸንፍ እመርጣለሁ የሚል አስተያየትን የሚሰጡበት ተጫዋች ሆኗልና በጣም የተለያዩ በአጭር ጊዜ ውስጥ ያስፈረምናቸው ግን ደግሞ በጣም የተለያዩ ተጫዋቾች ለክለቡ ያላቸው ፍቅር ከራሳቸው የግል ነገር የሚያስቀድሙት አይደለምና እንደዚህ አይነት ተጫዋቾችን ማስፈረም ብሩኖ ፈርናንዴዝ እንዳለው ለክለቡ የሚመጥኑ ተጫዋቾችን ማምጣትና ከክለቡ ጋር አብሮ ማደግ የሚፈልጉ ተጫዋቾችን ማስፈረም በጣም አሪፍ ነገር ነው። አሁን ቻምፒየንስ ሊግም ስለገባንም የትኛውም ተጫዋች የአውሮፓ መድረክ እንኳን ቢፈልግ ዩናይትድን ብሎ ከመጣ መቀላቀል እንደሚችል እናውቃለና አሁን ዩናይትድ በዚህ የክረምት ዝውውር ያሰባቸው ተጫዋቾች በጣም ከፍ ብለውበትና በዋጋ ተወዶበት ነው የተቸገረ የሚገኘው። አሁን ቶናሊ እንግዲህ ፊት ለፊታችን ያለው ተጫዋች በቀላሉ ልናገኘው የምንችለው ከአንደርሰንም ሆነ ከቹዋሜኒ ቀላሉ እሱ ነው። ግን ደግሞ ዩናይትዶች ከቶናሊ ዝውውር ራሳቸውን ሊያገሉ ይችላሉ የሚሉ ዜናዎች አሁን በርከት ብለው እየወጡ ነው። ካሪክ ዋነኛ ተመራጩ ቶናሊ እንደሆነ እንግዲህ ከዚህ ቀደም ተሰምቷል፣ ነግሬያችሁ ነበርና ቶናሊ በቀላሉ ማግኘት እየቻሉ የፕሪሚየር ሊግ ኤክስፒሪየንስ ያለው በጣም ጥሩ የሚባል ኤጅ ላይ ያለን ተጫዋች በከፍተኛ ዋጋ እንኳን ቢባል ማምጣት የማይችል ከሆነ ዩናይትድ በጣም ከባድ ይመስለኛል። እና ዴክላን ራይስ ከአርሰናል ከዌስትሃም ወደ አርሰናል ሲመጡ ከ100 ሚሊዮን ፓውንዶች ወጥቶባቸው ነው። እነ ካይሴዶ ከብራይተን ወደ ቼልሲ ሲዘዋወሩ በተመሳሳይ ከ100 በላይ ወጥቶባቸው ነውና ዩናይትድ የምር ያንን ቦታ ከቨር ማድረግ ከፈለገ የምር በስርዓት ሊያገለግለው የሚችል ብዙ አመት ሊጠቀምበት የሚችል ተጫዋች ከፈለገ ሶስት ተጫዋቾችን ትቶ አንዱ ላይ በደንብ ኢንቨስት አድርጎ አንደኛውን ሚድፊልደር ደግሞ በሚችለው በጀት መግዛት አለበት ብዬ አስባለሁና ሶስት ሚድፊልደር እንደታሰበ እናውቃለን። ከሶስቱ አንዱን ቀንሶ ያንን ገንዘብ ወደ ቶናሊ አምጥቶ ቶናሊ ማስፈረም የሚችል ለኔ ተመራጩ ተጫዋች እንደሆነ አውቃለሁ። ቶናሊም እንግዲህ ከየትኛውም ክለብ ዩናይትድን እንደሚመርጥ ነው እንግዲህ የተሰማ የሚገኘው። በአርሰናልና በሲቲ እንደሚፈለቅ እናውቃለን። ግን ደግሞ ከሁለቱም ክለቦች በተሻለ በዩናይትድ ቤት የመጫወቻ ጊዜ እንደሚያገኝ ነው የሚያምነውና በአሰልጣኙም ተፈላጊ ነው። ስለዚህ ዩናይትድ ደግሞ ካላቸው እቅድ ፕሪሚየር ሊጉ ላይ ልምድ ያለው ተጫዋች እንደሚሉት ከሆነ ደግሞ ቶናሊን ተመራጭ ማድረግ ይችላሉ። የአንደርሰን ጉዳይ አጠራጣሪ ነው። ኖቲንግሃም የሚለውን ገንዘብ መክፈል አይፈልጉም። ተጫዋቹም ወደ ሲቲ የማምራት እድሉ ሰፊ ነው። ስለዚህ የዚህ ሁሉ ገተታው እስከ መግባት ከአንደርሰን የምናገኘውን ግልጋሎት ከቶናሊ ሳናገኝ እንቀራለን የሚል እምነት የለኝም እና ለእኔ ቶናሊ ከአንደርሰን በላይ እንደው ባይበልጥም ብልም ኤክስፒሪየንሱ ግን ከአንደርሰን በተሻለ በጣም አሪፍ ነው። የሀገራት ጨዋታ ላይ ኤክስፒሪየንስ አለው። ከጣሊያን ሲሪ ለምዶ ነው የመጣው። ፕሪሚየር ሊግ ላይ በደንብ ተጫውቶ ራሱን ማሳየት ይችላልና ከዛ አንፃር ኤክስፒሪየንስ ያለው ካሉ ሊጉ ላይ ኤክስፒሪየንስ ያለው በተለያየ ሊግ ላይ ኤክስፒሪየንስ ያለው ሀገሩንም ወክሎ እንግዲህ በጣሊያን መጫወት ይቻላል ነውና አንደርሰን አሁን በዚህ አመት ነው ራሱን ከፍ ማድረግ የቻለውና አይኖ ፕሮፋይሉ በጣም አሪፍ ነው። ዩናይትድ ቢመጣ ለዩናይትድ የሚመጥን ተጫዋች ነው። ግን ዩናይትድ እዛን ያህል ገንዘብ ማይከፍል ከሆነ ተጫዋቹ ዩናይትድ የማይመርጥ ከሆነ እና ሁለተኛው ተመራጭ ወይ ደግሞ እንደባጣ ቆየኝ የሚያደርግ ከሆነ ዩናይትድን ቶናሊ ለምንድን ነው የማይመርጠው የሚለው ነገር ጥያቄ ምልክት ነው። ገንዘብ እስካላወጣ ድረስ አሁንም ቢሆን ለካስሜሮ ተተኪ የሚሆን ያንደን ቦታ ከቨር ማድረግ እንደማይችል በጣም እርግጠኛ ነኝና ዩናይትዶች ከቶናሊ ዝውውር ባይወጡ በጣም ደስተኛ ነው ሆኖ ተጫዋቹን እንደሚያገኙት በጣም ኮንፊደንስ እንዳላቸው ይሰማቸዋል። ከኒካስትል ጋር የሚያደርጉት ነገር ብቻ ነው ከባድና ኒካስትሎች ዋጋውን ያስወዱታል ብለው እያሰቡ የሚገኙት ደፈረው ብሎ መጠየቅ ነው። ከዛ ኒካስትልን መደራር ነው። ተጫዋቹ ልቀቁኝ ኦሬዲ ብሏል። ስለዚህ ኒካስትሎች እሱን ለመልቀቅ ግዴታ ውስጥ ይገባሉ። እንደባለፈው አይነት ሰጣ ገባ ውስጥ ላለመግባት ስለሚሞክሩ ከቶናሊ ዝውውር ባይወጡ በጣም ነው ደስ የሚለኝና አሁንም ድረስ እንግዲህ በጣሊያን እንደሚገኙ ነው ፋብሪዞ ያሳወቀው። የኤደርሰን ዝውውር የ5 ዓመት ኮንትራቱ አሁንም እንደተጠበቀ ነው። ምንም ያለ ነገር የለም። ኤደርሰን የተለያዩ ክለቦች መጥተው አናግረውት ነበር፣ ግን እነሱን ምንም አይነት ጥያቄ እንደማይቀበልና ወደ ዩናይትድ ብቻ መዘዋወር እንደሚፈልግ አሳውቋቸዋል ብሏል። የአታላንታና የዩናይትድ ንግግር በአሪፍ መንገድ እየሄደ ነው። ኦልሞስት የማለቂያ ደረጃ ላይ የደረሰ ዝውውር ነውና ዩናይትዶች እዛው ጣሊያን የሚገኙበት የኤደርሰን ዝውውር ብቻ ለመጨረስ ሳይሆን የቶናሊ ሞክሊ እዛን ያለው ቶናሊም ኦልሬዲ ሀገሩ ስለሆነ ጣሊያን እዛን ሊገኝ የሚችልበት አጋጣሚ አለና ሌሎች ተጫዋቾችንም እየተመለከቱ ስለሆነ ቢያንስ ከቶናሊ ጋር በቃል ደረጃ የሚስማሙበትና ምን ያህል አመት ለናስፈርሙ የሚለውን ነገር ልክ እንደ ኤደርሰን የሚስማሙበትን መንገድ ፈልገው ከዛ ከኒካስትል ጋር ድርድር ውስጥ መቀመጥ በጣም የተሻለ ነው ብዬ አስባለሁና ከሁሉም ያጣን ባንኖር በጣም የተሻለ ነው። ዩናይትድ
ፋብሪዞ ባሳወቀው መሰረት እንደ ህልሙ የሚመለከቱት ቢኖሬን ብለው የሚያስቡት ተጫዋች ቹዋሜኒ ነው ብሏልና ቹዋሜኒ ለማግኘት በጣም ከባድ ይመስለኛል። ማድሪድ ተጫዋቹን አይለቀውም። የዋጋ ጉዳይ አይደለም። የዋጋ ጉዳይ ከሁለቱም ያነሰ ነው። ከቶናሊም ሆነ ከአንደርሰን ያነሰ ዋጋ ነው ያለው። ግን ደግሞ ተጫዋቹ የሚለቅበት ምንም አጋጣሚ የለም። ተጫዋቹ ማድሪድን የመልቀቅ ፍላጎት የለውም። ማድሪድም እሱን የመልቀቅ ፍላጎት የለውም። ስለዚህ ነገሮች በጣም ከባድ ነው የሚሆኑት እና እድል ካለው ብለን ስናወር የነበረው ቫልቨርዴ የነበረው ጸብ የማድሪድ የመልበሻ ክፍል አለመረጋጋት በሱ አርማዴ ተጠቅሞ ዩናይትድ የሚገባበት አጋጣሚ ካለ እስካሁንም ድረስ ከወኪሎቹ ጋር የተወሰነ ግንኙነት ያላቸው እነዚህ አጋጣሚዎችን ለመጠቀም ነውና አጋጣሚዎቹ ማይፈጥሩለት ከሆነ እነዚህ አጋጣሚዎች ማይፈጠሩ ከሆነ ዩናይትድ ሊያገኘው የሚችለውንና ኤክስፒሪየንስ ያለውን ተጫዋች ማስፈረሙ በጣም የተሻለ ነው ብዬ አስባለሁ። የቹዋሜኒ ጉዳይ ሞሪኖ ምናልባት ሌላ የመሃል ሜዳ ተጫዋች እየተመለከቱ ስለሆነ የስፖርቲንጉን ሆልማንድን እያዩ ስለሆነ እሱ ምናልባት ማድሪድ የሚዘዋወር ከሆነ ማድሪዶች ምናልባት ቹዋሜኒ ለመልቀቅ ተወሰነ ፍላጎት ሊያሳዩ ይችላሉና በአጋጣሚና በይሆናል የሚሆን ዝውውር ነው እንጂ የሚሳካበት ቻንስ በጣም ጠባብ ነው። የሁለቱ የመሳካት እድሉ በጣም ሰፊ ነው። ሲቲ እንኳን አልፈልግም ቢለው አንደርሰንን ፕላስ ደግሞ ለኖቲንጋም የሚከፈለው ከፍላለው ቢል ዩናይትድ የማግኘት ቻንስ አለው። የቶናሊ በተመሳሳይ በኩልና የቹዋሜኒ ግን የሚያገኝበት ቻንስ ከሁለቱም በጣም የወረደ ነው። ግን ደግሞ ከፍተኛ ፍላጎት ያላቸውና ቢኖሬን ብለው የሚመኙ ተጫዋች ቹዋሜኒ ሆኖ ተገኝቷል። ትንሽ ከበዲያል ማይክል ካሪክን ሰምቶ ቶናሊን ቢያስፈርሙ ለኔ ምርጫዬ ነውና ዩናይትድ የነዚህን ዝውውር ቶሎ ባይጨርስ እንኳን አንድ ተጫዋች ልክ እንደ ማቲያስ ኩኛ የዝውውር መስኮቱ ሳይከፈት የሚጨርስበት አጋጣሚ እንዳለ እየተነገረ ነው። ኤደርሰን ዝውውር ነው የሚሆነው ብዬ አስባለሁና ዝውውሩ ጁን 15 ነው የሚከፈተው። ወደ 20 የሚጠጉ ቀናቶች አሉትና ምናልባት በነዛ ውስጥ ኤደርሰን ካስፈረሙ በኋላ የሜን ታርጌታቸውን ወይ ደግሞ ዋና አርገው የሚያስቡትን ተጫዋች ዓለም ዋንጫው እየተካሄደ መመልከታቸው ማይቀር ነገር ነው። ስቲል ዓለም ዋንጫው ላይ ማይኖረው ቶናሊና ቶናሊ ብቻ ነው። ቶናሊን በዚህ ክለብ ግን ብናየው በጣም ነው ደስ የሚለኝ። የእናንተን ሀሳብ እስኪ ከሶስቱ የትኛውን ትመርጣላችሁ? ስትመርጡም ደግሞ ዩናይትድ ከሚያገኝበት አንጻር ነው እንጂ እንደ ፍላጎት ብቻ መሆን የለበትም ብዬ አስባለሁና ቹዋሜኒን የማግኘት እድሉ ጠባብ እንደሆነ ነግሬያችኋለሁ። የአንደርሰንን በተመሳሳይ መልኩ የቶናሊ የገንዘብ ድርድር ላይ ብቻ ነውና ገና ሳይደራደር ከዝውውሩ መውጣት የለበትም ብዬ አስባለሁ። ስለ ሶስቱ ተጫዋቾች ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ሌላው ያው የነ ባሊባም አለ። ሌላው ዩናይትድን እየተጠባበቀ የሚገኝና ዩናይትድ መጫወት በጣም ፍላጎቱ አድርጎ እንግዲህ ቁጭ ያለው ተጫዋች ባሊባ ነው። ባለፈው ዓመት የገባውን ቃል እንግዲህ ዩናይትዶች እንደገና መተው እስቲ ቃላችን አለ ሲሉትም አሁን እንደተጠበቀ ነው። ዩናይትድን ነው መቀላቀል የምፈልገው ያለ ሰው ነውና እሱንም አሁንም ማስቀምጠዋል። ዩናይትዶች በባሊባም ውሳኔ መወሰን አልፈለጉም። እስካሁን ድረስ ምንም የሚያሳውቁት ነገር የለም። ተጫዋቹ ዩናይትድ ለመቀላቀል በጣም ከፍተኛ ፍላጎት እንዳለው ነው እንግዲህ ፋብሪዞ እየዘገበ የሚገኘው። ትላንትና ነግሬያችሁ ከሆነ ከጨዋታው መጠናቀቅ በኋላ ከዩናይትድ ተጫዋቾች ጋር እያወራ ነበር። ሌኒሮ ከዚህ በፊት አብሮት በሊግ 1 ተጫውቷል፣ ፈረንሳይ ሊግ ላይ። ከዛ ብሩኖ ፈርናንዴዝም እያወራው ነበረ ምናምንና ተጫዋቹ ላይ ፍላጎት እንዳለ በግልጽ የሚታይ ነገር ነውና ባለፈው ዓመት እንደዛ ስንፈልገው የነበረውን ባሊባ እንደዚህ እጃችን ላይ መጥቶ ዩናይትድ መግደርደሩ እንደው ይገርማል። ለአንድ ዓመት ፐርፎርማንስ ተጫዋቹን ይለኳል አይለካውም እሱ ጥያቄ ምልክት ነው። ግን ደግሞ አቋሙም ሊመለስ ይችላል። ያ ስንፈልገው የነበረውን ባሊባ ልንመለከት እንችላለን፣ ወይ ደግሞ በዚህ ዓመት ያየነውን ባሊባ ልናይ እንችላለን። በዩናይትዶች ጥርጣሬ ውስጥ መግባት ትክክለኛ ነገር ነው ብዬ አስባለሁና በጣም ብዙ የዝውውር መስኮቶች ላይ ተሳስተናል። ድጋሚ እንደዚህ አይነት ስህተቶች መሳሳት ልክ አይደለም ብዬ አስባለሁና ባሊባ ላይ የተወሰነ ታይም መውሰዳቸውና ረጋ ብለው ለመወሰን መፈለጋቸው በጣም አሪፍ ነው። ሌሎች ቲሞች መጥተው ባሊባን አይቀርሙንም ብዬ ተስፋ አደርጋለሁና በዚህ በኩል ማቲያስ ፈርናንዴዝም አለ። ሌላኛው ዩናይትድ መቀላቀል የሚፈልግ ዩናይትድን እየጠበቀ የሚገኝ ባለፈውም እንግዲህ ሳውዛምፕተን ከሊጉ ሲወርድ ወደ ዌስትሃም ተቀላቀለ። አሁን ደግሞ ዌስትሃም ከሊጉ ሲወርድ ወደ ዩናይትድ ይቀላቀላል ተብሎ የሚጠበቅ ነው። ይሄም ኦልሬዲ ብሩኖ ፈርናንዴዝ እያዋራው ነው። የሀገሩ ልጅ ነው። ብሩኖ ፈርናንዴዝን እንዴት እንደሚያሞክሸው እናውቃለንና ኦልሞስት 3 ምናምን የሚጠጉ ተጫዋቾች ዩናይትድን መቀላቀል ይፈልጋሉ። ዩናይትድ መጥቶ ውሳኔ መወሰንና ከክለባቸው ጋር መነጋገር ብቻ ነው የሚቀረው። ኤደርሰን ኦልሬዲ እየተነጋገረ ስለሆነ እሱ ችግር የለው። የብራይተን ዋጋውም ቀንሶለታል። ዩናይትድ ከባለፈው ዓመት ባነሰ ነው ሊያገኘው የሚችለው። የፈርናንዴዝም ጉዳይ መጀመሪያ ሲሎት ከነበሩት ዌስትሃሞች አይደለም አሁን ወረዳቸውን ተከትሎ ዋጋው ቀንሶላቸዋልና ከነዚህ ተጫዋቾች ቢያንስ ሁለቱ የምንመለከትበት አጋጣሚ አለ ብዬ አስባለሁ። ግን የሜን ታርጌታቸውን የነ ቶናሊ የነ አንደርሰን የነ ቹዋሜኒ ከነዚህ ሶስቱ ግን በጣም የዘገየ ዝውውር ነው የሚሆነው። የብራይተን ቤሙን አይነት ረጅም አይነት ታይም ይቆያል። ቢያንስ እነዚህ 3 ተጫዋቾች ስለሆኑ የምርጫ ጉዳይ ነው የሚሆነው። አንድ ተጫዋች ላይ ብቻ አይደለም እንደ አምቦሞ ችክ ብሎ የሚቆዩበት አይደለም። አንደርሰን ለሲቲ ቃሉን ከሰጠ ወደ ሁለቱ ብቻ ነው የሚሄዱት። የቹዋሜኒ ጉዳይም ካበቃለት ማድሪድ እንደማይለቀው ከተነገረ ቶናሊ ብቻ ነው የሚቀረውና ዩናይትዶች አማራጫቸው ሳይፈልጉትም የሚጠብበት አማራጭ አለ፣ ፈልገውም ደግሞ የሚያጠቡበት አማራጭ አለ ብዬ አስባለሁና አንድ ተጫዋች እንኳን በዚህኛው ታይም መመልከታችን
የማይቀር ነገር ነው። ሌላው ያው ዩናይትዶች ኡጋርቴን መሸጥ እንደሚፈልጉ በግልጽ ታውቋልና ኡጋርቴን ይሸጡታል። ኡጋርቴ ምንም እንኳን ክለቡን ባይሰናበትም ወይ ደግሞ ከኦልድ ትራፎርድ ላይ ልክ እንደ ታሊያን ማላሲያ ማይክል ካሪክ ክለቡን ይለቃል ብሎ ባያሳውቅም እንደ ካስሜሮ ደጋፊውን ባይሰናበትም እንደሚለቅ ያስታውቃልና የመጨረሻዎቹ የውድድር ዘመናት ራሱ ምንም አይነት የጨዋታ ጊዜ ማግኘት ያልቻለ ተጫዋች ነውና ዩናይትዶች ላሰባቸው የመሃል ሜዳ ስፍራ ተጫዋቾች እሱን አስወጥተው ነው እነዛን የሚተኩትና የኡጋርቴም በዚህኛው ዝውውር መስኮት የመልቀቅ ዕድሉ ሰፊ ነውና ዩናይትድን እንደሚሰናበት እርግጥ ነው። ዩናይትዶች በምን ያህል ዋጋ ኡጋርቴን ለመሸጥ ይገደዳሉ? ያው ባሰቡት ዋጋ እንደማይሸጡት በጣም ግልጽ ነው። የተጫዋቹ ዋጋ በጣም ቀንሷል። ምን ያህል አቋሙ እንደወረደ እናውቃለንና እንደተለመደው ዩናይትድ ካወጣበት ወጪ በጣም ባነሰ ዋጋ እንደሚሸጥ ይጠበቃልና ኡጋርቴ ለቆ ነው ዩናይትዶች 2 እና 3 የመሃል ሜዳ ተጫዋቾችን ሊያስፈርሙ ያሰቡት። እስቲ አብረን የምንመለከተው ነው የሚሆነው። እንግዲህ ፋብሪዞ ሮማኖ ቤን ጃኮብስ ያወጣቸው መረጃዎች በቹዋሜኒ በቶናሊ ጉዳይ ላይ እነዚህ ናቸው። የሌሎቹም እንደተጠበቀ ነው። የነሱ ሁሌም ያለ ነገር ነው፣ የቃል ጉዳይ ስለሆነ የኤደርሰንም የቫሊባም የፈርናንዲዝም ፍላጎት ስለሆነ አዳዲስ የሚቀያየር ነገር የለም። ዩናይትድ ሄዶ ብቻ ማናገር ነው። የቶናሊ ጉዳይ ግን መቶ አለ፣ አንድ መመለስ አለ፣ የዋጋው ከፍ ዝቅ ማለት አለ። ቹዋሜኒ ማድሪድ ለቋል፣ ሞሪኖ ምን ውሳኔ ያስተላለፉ የሚለው ነገር አዳዲስ ነገሮች ቢኖርበትና የኤደርሰን ማንን ይመርጣል የሚለው ነገር የኖቲንጋም የመሸጫ ዋጋም ሲታወቅ በደንብ የምናወራበት ጉዳይ ነው የሚሆነው። አዳዲስ መረጃዎች ሲመጡ ሼር አደርጋችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ አድርጋችሁ ደግሞ ቪዲዮ ቶሎ እንዲደርሳችሁ የኖቲፊኬሽኑን ደወል ማብራት እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።